ባለቤት እንዳለሽ ፍቅረኛ ፍቅረኛ እንዳለሽ አውቃለሁ። ሽማግሌ ታልኮ ቤት አዳምጪኝ ልትጋቡ እንደሆነ አውቃለሁ። ስለምን መጋባ ነገርኩ ዘንበይ እንደምታጨሺ የኔ ሐሳብ ባንቺ ፍቅር ተመርዞ በቃ ሁሉ ነገር አጥቻለሁ። ገንዘብ አይሰጠኝም። እንደፈለኩ መዝናናት አልችልም። ለጓደኞቼ መሆን አልችልም። በቃ እነሱ ገንዘብ ለአንቺ ገንዘብ እየሰጠ አንቺን የሚያዝናናበት እዳለበት እሱ እኮ ፍቅረኛዬ ነው ብለሽ ይኸው እዚህ ጋር የምትይው የህግ አካል ነው። አዳምጪኝ። ይሄዱ ላይ ታይሻል አይደለ? በዚህ አናትሽን ቢል አይከሰስም። አዳምጪኝ። ምን አይነት ወራዳ አዳምሽ መረጃ ራሱ ይዣለሁ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንግዲህ ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት። እንግዲህ ይሄን ፕሮግራማችን ላይ እንግዲህ አንድ ባለ ታሪካችን ደውሎልኝ በስልክ አጠር ያለ ቆይታ አድርገን ነበር። ይሄም እንግዲህ አጠር ያለ ቆይታ እንግዲህ እሱ ስለራሱ ነግሮኛል። እንግዲህ የሚሰራው ቪዲዮ ኤዲተር እንደሆነ የተለያየ ፊልሞች ላይ ቪዲዮ ኤዲት እንደሚያደርግ ነግሮኛል እና ፍቅረኛም አለው። እቺ ፍቅረኛውም እንግዲህ የምትሰራው ታክሲ ሹፌር እንደሆነችና ራይድ እንደምትሰራ ነግሮናል። ነገር ግን ፍቅረኛው ላይ አሁን ከጊዜ በኋላ የመጣ የተለያየ ጸባይ መለዋወጥ አይተውባት እንግዲህ እንደምታጨስም ሰዎች እየነገሩት ነው፣ እንደምትቅም ሰዎች እየነገሩት ነው እና ቅዳሜና እሁድ ላይም እንግዲህ ስራ ማብዛትም ጀምራለች። እየወጣችን መጨፈርም ማደርም ጀምራለች። እንግዲህ የምትኖረው ከቤተሰቦቿ ጋር ቢኖርም ቤተሰቦቿ ይህን ነገር እያሉት እንደሆነ ነግረናል እና በዚህ አጋጣሚ ደግሞ እንግዲህ ሽማግሌም ልኩላት እንደነበረ ነግረናል። ሽማግሌ ከላክላት በኋላ ነው ይህም የጸባይ መለዋወጥ እየመጣ ያለው እና እንግዲህ ሽማግሌ ልኩላት ቢዘገይም ይህ ነገር እንግዲህ ከማግባቴ በፊት ትክክለኛ ማንነቷን ማወቅ እፈልጋለሁ፣ ጸባይም እየተቀያየረብኝ ስለሆነ ነው ብሎ ነው እኛ ጋር የመጣው። እኛም እንግዲህ እሱ በሰጠን መረጃ መሰረት እንግዲህ ታክሲ ሹፌር ስለሆነች እኔም እህት አለችኝ እሷን እንድታደርሽልኝ ትምህርት ቤት እፈልጋለሁ ብዬ ነው የጠሯት። እሷም እንግዲህ ፈቃደኝነቷን ሰጥታኛለች። እኔም እንግዲህ ከትዳሩ በፊት ነገሮችን አጥርቼ ወደ ትዳር የሚያመሩም ከሆነ መልካም ነገር ተፈጥሮ ካልሆነም ደግሞ ራሱን እንዲጠብቅ የተቻለኝን ለማድረግ እሞክራለሁ። እሷም እንግዲህ እንደምትመጣ ፈቃዷን ሰጥታኛለች። እንግዲህ መታ ደግሞ የሚፈጠረው ነገር አብረን ምን ይሆናል? አብራችሁን ቆዩ። ያው እንግዲህ ተመልካቾቻችን አሁን መክሊት ደውላልኝ ደርሻለሁ ብላኛለች። እንግዲህ እሷን ደግሞ ተቀብያል። የሚፈጠረውን ነገር አብረን ምን ይሆናል? አብራችሁን ቆዩ። ደፋር ነው ታሲው ማለት ብዙ ይፈራል ሰው ቤት መግባት ምናምን እና ኖርማል ነው። አንቺ እኮ ገፍተርሽኝ ልትገቢ ምን ቀረሽ? የሆነ ነገር ተውሰጃ። አይ ማለት ምጠጣ አመሰግናለሁ። ድምፅሽ ጉንፋን ይዘሽ ነው? ትንሽ አፈን አድርጎኝ የሰሞኑን ትንሽ አየሩ ይከብዳል። እኔ ራሱ ማስክ አድርጌ ያው እንደዚህ ነገር ባክስ ያደረከው ባይዞር ጉንፋን ይዞኝን ምነው እና ራሴን በመከላከል ትንሽ ሀገራችሁ ትንሽ ይከብዳል መሰለኝ። በጣም ብዙ ጉንፋን ያለው ሰው ነው በቃ በየቦታው ማየውና ያንተም ሀገር መስሎ ሀገራችሁ ነው ትላለህ። እነግርሻለሁ በኋላ በደንብ ስለምንጫወት እነግርሻለሁ። እንደዚህ እንዳልኩኝ ያው ስራ የመጣሽው ለምን እንደሆነ ታውቂያለሽ መቼም? አዎ ስራ ልጋባብ የመጣሁት ያው እህቴም ነው እንድታቀሽልኝ የምፈልገው ለቴሌ ሹፌር እንድትሆኝ የምፈልገው ያው ሴት ነች። ለዛ እኔ ወንድ ልጅ ስራ ያልፈለኩት ለዛ ነው፣ ሴት የመረጥኩት ለዛ ነው። እና አንቺ ደግሞ ጎበዝ ሹፌር ነሽ ሲባል ሰምቻለሁ። አዎ ጎበዝ ነኝ። ትልቅ ነው ትንሽ ነው? ትንሽ ነች። 15 ዓመቷ ምናምን ነው። እሺ ገሪላ አራሰስ የወንዶችን ስለማላምናቸው ነው። የኛ ሀገር ወንድ ትንሽ ግራ ያጋባልና ለዛ ነው። እና ያው ትምህርት ቤቱን በጣም ሌጀሪ ስለሆነ በጣም ውድ ቦታ ነው የምትማረው እና በእንትንም እንድትሄድ አልፈልግም፣ በሰርቪስም እንድትሄድ አልፈልግም። ለዛ ነው። ገሪላ አራሰስ መኪናሽም አሪፍ ነው መሰለኝ። ምንድን ነው መኪናሽ? ላዳ ናት። ኦ ላዳ ከሆነ ትንሽ ይከብዳል። ምን የሚከብድ ነገር የለም። አይ እህቴ እንድትዋረድብኝ አልፈልግም እና ወይ ማለት በላዳ መዋረድ እንዴ ጸብጸብ አይ በጣም አጣጣልከት እኔ ግልጽ ነው። በነገራችን ላይ ላዳ በጣም ሊጣል መኪና አይ ችግር የለውም። ስራውን ማለት ሰራሽ መታች ያለ አንድ መኪና አለ ወይ በሱ ትንቀሳቀሻለሽ ለእህቴ ሲባል ማለት ነው። ችግር የለውም ማለት የራሴን መኪና ይታጥቂው ሌላ መኪና ቢይዘው እንዴ የራስሽን መኪና ከፈለሽም መሸጥ ትችላለሽ፣ ከፈለሽ ገቢ መስጠት ትችላለሽ። ችግር የለውም። እኔ ሂሳቡ ከሆነ ገንዘቡ ከሆነ እኔ በደንብ እከፍልሻለሁ።
አይ ግን ይደብሩኛል ማለት መኪና ማጣጣል ይደብራል ነው አጣጣል ሆነ ይሄ እኮ ማጣጣል ተረጋግጪ ለስራ አይደል እንዲወጣሽ አይ ለስራ ቢሆን ማጣጣል አልነበረብህም አውቀህ ነው መቼም ትሰማለህ ከሰው በሰማ ሲጀመርም አልጠራሽም ነበር ስለዚህ መሄድ እችላለሁ በቃ ተስፋማ መሄድ እችላለሁ አሁንማ አንዴ መተሻለም ስራውን ሰሰረት ትይም ሳንሰማ ችግር የለውም ምን መሰለሽ እኔ አንቺን መኪና ለማጣጣል ፈልጌ አይደለም ግን መሰለሽ እህቴ እንድታፍራ አልፈልግም ነግሬሻለሁ በጣም ሌጀር ትምህርት ቤት ነው እና የተለያየ መኪና ይዘው እየመጡ እህቴ በላዳ እንድትሄድ አልፈልግም አንደኛ ኮንፈርተብል አይስካት መቅረት ይችላል ሌላ ሰው ፈልግላት አሪፍ መኪና ያለው ሰው ምናምን መፈለግ ትችላለህ ለሰሪ አይደለም የመጣሽው ነው ግን በቃ እህት ብታፍርበት ከሆነ የኔ መኪና መቅረት ይችላል መኪና ያንቺ ነው ወይስ የራሴ ነው እና ቢያንስ መኪናሽን ማሻሻል አፈልግም ሁሌ ይሄንን መኪና ይዘሽ ነው መኖር አንድ ቀን ይሻሻላል በቃ ችግር አለ እነዚህ ለማሻሻል ፍላጎት ካለሽ እኮ ያገኘሽውን ስራ መስራት አለብሽ በራሴ አይደለም አንተ በቃ እህቴ ታፍርበታለች ካልከኝ መኪና መቅረት ይችላል ሌላ አሪፍ መኪና ያለው ሰው በጣም መፈለግ ትችላለህ በሚል አክቹዋሊ አሪፍ መኪና የያዘ የታክሲ ሹፌር መገኘት በይሳት በጣም ሬር ነው ለዛ ነው አንቺ ላይም ቼክ ያልኩት እንጂ ያ ነገር ፈልጌ አይደለም ስለዚህ እኔ ባልኩት ሀሳብ በተስማሚ የተሻለ ነው ብዬ አስባለሁ መኪና እንደፈለግሽ መኪና ጣት ትምህርት ቤት ነው የምታለሻል ምታተረሻታለሽ ጣትና ማታ ብቻ በእኔ መኪና ብታለሻት እፈልጋለሁ ከተቻለ ምንም አይነት ስራ ባሰሪ የተመረጠ ነው ምክንያቱም እኔ የምትፈልጊው እኔ ገንዘብ ችግር የለብኝም የምትፈልጊው ገንዘብ ከፍልሻለሁ ማለት ያንተን እህት ማድረስ እና ማምጣት ብቻ ሌላ ስራ መስራት የለብኝም ሌላ ስራ ሌላ ስራ ስትሰሪ የምታገኘው ገንዘብ እኔ ከፍልሻለሁ እሺ ደስ ይለኛል ማለት ያው የምትከፍለኝ ገንዘብ አይቼ ከዛ ያው በገንዘቡ በሰማት ይችላል አለመስራት ይችላል አሪፍ ገንዘብ ችግር የለውም እኔ የምሰራውን ያክል ከዛ በላይ ከፈልከኝ ችግር የለውም ባልሰራ መሰለሽ መክሊት ማሰብሽ መክሊት መሰለሽ መክሊት እኔ ገንዘብ እኔ መጥራት አልፈልግም አላውቅም አይደል ነው እኔ እዚህ ሀገር ምን አይነት ችግር ያሳለፋችሁ እንደሆነ ስንት የተከፈላችሁ እንደሆነ አላውቅም እዚህ አልነበረም የምኖረው ስለዚህ እኔ ይሄን ያህል በለሽም ወይ በጣም ሊበዛብሽ ይችላል ወይ ደግሞ ሊያንስብሽ ይችላል ስለዚህ አንቺ ይበቃኛል የምትይው ራስሽ አስበሽ ከምታገኙ ጋር አመቻችተሽ ይሄንን ክፈለኝ ችግር የለውም እኔ እከፍልሻለሁ አይ አይደለም አንተ ሂሳብ ስጠኝና ከዛ ችግር የለውም እኔ ምንም እንዳይመስልሽ እኔ በዶላርም ከሆነ ከፈለሽ እከፍልሻለሁ እኔ ሲጀመር ሴት ልጅ እህት አለኝ እንኳን ሴት ልጅ ስትጎዳ ማየት አልፈልግም አንቺ የተለያየ ደረጃ እንድትደርሺ እፈልጋለሁ ሲጀመር ያሰብኩትም የቢዝነስ ሀሳብ አለ እሱን ቢዝነስ እነግርሻለሁ አንቺም ልታገሺ ልትሰሪ ይቻላል አሪፍ ቆንጆ የሆነ እሱን መጀመሪያ እዚህ ስራ ላይ እንስማማና ግን መጀመሪያ ይሄንን እንስማማና ትንሽ ጸባይሽ ትንሽ ያስቸግራል መሰለኝ አንቺ እንዳየሽ አይ ጸባይ ምንም ያስቸግራል ማለት መስሎ ይሆናል እንጂ አይ ያስቸግራል ጸባይ ላይ ተቃራኒ ነው አይ ትንሽ እኮ እሺ ጸባይሽ ትንሽ አለ አይደል ከሰው ጋር ትንሽ ቀረቤታ ትንሽ አይ ከሰው ጋር ቀራረባለሁ አይ ሳወራሻውን ስለ ስራ ቶሎ ነው የምትናደጂው ምናምን አይ ሬኮ የነበረኝ ያው መኪናዬ በመናቅ ነው እንጂ ምንም የደበረኝ ነገር የለም አይ መኪናሽን ለመናቅ ብያለሁ ግን ያው አንቺ በኔ ቦታ ብትሆኚ ምንድን ነው የምታደርጊው እሺ አይ ምን አደርጋለሁ ማለት የሰው ልጅ በቃ ባለው ነገር ነው ሰርቶ የሚቀየረው ያው አንተ ደግሞ እኔ እኮ ስራውን አትስሪ አይደለም ያልኩሽ ስራውን ሳይሆን አይ እህቴ ምናምን ይደብራታል ምናምን ስትል ትንሽ ደበረኝ እዛ ይደብራታል ስልሽ እኮ መኪናሽ ሳይሆን ያው ሰው ብዙ አይነት አመለካከት ነው ያለው እና እሷ በአንቺ መኪና ሂዳ ላዳ ነች እንግዲህ በላዳ ሂዳ ሰው ምን ይላታል እሷ እኔ ከሰው ፊት ዝቅ እንድትል ስለማልፈልግ ነው ከፋሽ በቃ ችግር የለውም እና የሚደብርሽ ከሆነ ችግር የለውም መኪናዋንም ቢሆን ታግዘን እንቀይራታለን እኔ የገንዘብ ችግር የለብኝም ስለዚህ እኔ ምንም አንቺንም ዝቅ ለማድረግም አስቤ አይደለም በዛ ላይ እኔ መጀመሪያም እንደዛ ስትናደጂ ምናምን ነገር ማስወጣት እችላለሁ ግን ያው ሳይሽም ደስ ስለምትይ ሴትም ስለሆንሽ ችግር የለም እኔም እህት አለኝ
ስላለኝ ሴት ልጅ ላይ ጫና ማለትም አልፈልግም። ለዛ ነው ችግር የለም በቃ በጣም ተነሳለሽብኝ። ምስኪን ነሽ ባንዴ የሆነ አስከፋሽ እንዴ? ተናገርኩ አልከፋኝም። አይ ቅድም ነበር የደበረኝ። አሁን ስላስረዳኸኝ ችግር ምንም ያሳስብ ነገር የለም። እንዴት ነው በታክሲ ላይ ሹፌርና ላይ ስንት ጊዜ ሆነሽ ከጀመርሽ? ኧረ ብዙ ዓመት ቆይቻለሁ። ወደ 6 ዓመት 7 ዓመት እየተጠጋሁ ነው። 6 ዓመት 7 በጣም በልጅ እያልሽ ነው ወይስ እድሜሽ ትልቅ ነው? ልጅ እያልሽ ጀመርሽው? እንዴት ነው ሳይሽ ወጣት ምናምን ነው ተስፋ ገና 20 ምናምን መጀመሪያዎቹ አካባቢ ነው መስመስል። ግን በልጅ ላይ የጀመርኩት ጀመርሽ ነው? አዎ ትንሽ ያለው የስራ ፍቅሩ የምናምን ስላለኝ ያው የፈጠነ ገባውና ሰራሽ ጋር ደስ ይላል። ያወራለሽ ምናምን ሳይሆን ግን የሆነ በጣም እንደ ቃላቶች ምናምን ነገር የእንትኖች ናቸው መሰለኝ። ዮርባል ነው ደስ ይላል። አወራለሽ ምናምን ደስ ብሎኛል። ወንዳ ወንድ ነገር አለብሽ መሰለኝ ትንሽ። አይ እንዲህ ነው በቃ ተፈጥሮ ደስ ይላል። እኔ እንደዚህ ሰው ደስ ይለኛል። እንደዚህ ሴቶች ደስ ይሉኛል። ከኔ ካሁን ደው ሰነዘረችብኝ ምናምን እያልኩ ነበር። እና ከሆነሽ እንቅድም ራሱ እንዴት ናዘነገትሽኝ እኮ። ኧረ ምን አቅም አለኝ እና ሰነዘረኝ። በነገራችን ላይ ምን መሰለሽ ደስ ብሎኛል። እንደውም እንደዛ መከራከርሽ ለመኪናሽ ምናምን ምን ያህል ታማኝ እንደሆንሽ ለአንድ ነገር ማሳያ ነው። እና በጣም በዚህ አጋጣሚ በጣም አፕሪሺየት አደርግሻለሁ። እና አመሰግናለሁ። እና ምን መሰለሽ ያው እህቴ በቃ ጧት ትመጫለሽ፣ እህቴን ታርሻታለሽ ትምህርት ቤት። ከከሰዓት ደግሞ ትመጫለሽ፣ ያው ይዘሻት ትመጫለሽ ቤት። ከፈለሽ እኔ መኪናው ለሰው ተጠቅሚ መኪና ለራስሽም አንዳንድ ነገር መንቀሳቀሻም መያዝ ትችያለሽ። ግን ምን መሰለሽ እኔ እህቴ ላይ ምንም አይነት ሚስቴክ አልፈልግም። ስትነጂም ቢሆን ተጠንቅቀሽ፣ ያው ጎበዝ ናት፣ በጣም ጎበዝ ናት ተብዬ ነው ሲጀመር አንቺ ጋር የመጣው። ተጠንቅቀሽ እና ራውንም እንድታረፍጂባትም አልፈልግም። ችግር የለውም ብቻ እኔ እንደፈለከው እሰራልሃለሁ፣ በጊዜ እደርስልሃለሁ ምናምን ብቻ አሪፍ መላ ነገር ስጠኝ እንጂ ችግር የለውም። መላ ምንድን ነው ማለት? አሪፍ ገንዘብ ክፈልኝ እንጂ ችግር የለውም። እህትን ተንከባክቤ ነው ማለት ስልህ እኔ በጣም ደስ የሚል ሰበናለሽ። ደስ ይላል ወልቻለሁ። ችግር የለውም። እኔ እንዳልሽው መላ ነው የምትይው አይደል? መላውን ኧረ ገንዘብ ባለው ችግር የለውም እኮ አንቺ የምትይው ገንዘብም ቢሆን የምትፈልጊውን ትነግረኛለሽ። እኔ ከፍሻለሁ፣ መኪናውን መጠቀም ትችያለሽ። ግን ያው እንደነገርኩሽ ነው ከእህቴ ጋር ሞር። እህቴ ደግሞ ምን መሰለሽ ትንሽ ባይገርምሽ ጓደኞችም የሏትም እና ጓደኛ ራሱ ያዢ አንዳንዴ ይጠቅምሻል አለ ትምህርት ቤት ውስጥ ራሱ ጓደኛ ያዢ ምናምን አለ። እሷ ግን ትንሽ ጭምት ነገር ነች፣ ማውራትም አትችልም ምናምን። አንቺ ሳይሽ ደግሞ ለበቃላ ቀለዳሽ ስለሆነሽ በደንብ እንደ ፋሚሊ ተቀራርበን እንሰራ ነው። አንቺም እንድትሰሪ ነው ፈልገው ለዚህ ስራ ብቻ ሳይሆን በቃ ሞር ተቀራርበን አንቺም እንደ እህትሽ እህት ሞር እንደ ጓደኛዋ እንድትሆን ይፈልጋሉ። ተቀራርበን ማለት ነው። እኔ ነው የምትጠቀሚው ሱስ ምናምን አለ? እኔ ብዙ ሱስ የለብኝም። በቃ ደስ ይላል። ሌላ ሱስ የሻይ ሱስ ምናምን የቡና እንኳን የለብኝም። ደስ ይላል። በቃ እኔ የምፈልገው ይሄ ነው። ያው ሹፌር ስትሆን ራስን መጠበቅ መጠንቀቅ የሚባል ነገር አለና ለራሴ ስለማስብ ለከስተመሮች ምናምን ስለማስብ ከሱ ስራ ደርኩ ሰው ደስ ይላል። እኔ የምፈልገው ይሄ ነው። ያው ብዙ ጊዜ ታክሲ ላይ ምናምን የሚያያቸው ሰዎች ትንሽ ይቀማሉ ምናምን ይጠጣሉ። ያው አልፈርድባቸውም። ያው ትንሽ ሰዓቱም ጊዜውም እንዲሄድላቸው ወይ ደግሞ ስለሚደበራቸው ረጅም ሰዓት ቁጭ ስለሚሉ እንደዚህ ነገር ይጀምራሉ እና ሜቢ አንቺም እንደዛ ይሄን ነገር ከጀመርሽ ነው እንጂ አክቹዋሊ እንደሌለብሽ ጨዋ እንደሆንሽ ያስታውቃል። ሲጀመር የለብኝም፣ አያሳስብም። እሱ ችግር የለውም። እንዴት ነው ከቤተሰብ ጋር ነው የምትኖሪው ወይስ ብቻሽን ነው የምትኖሪው? ለገንዘብ ብቻ ብቻሽን ነው የምትኖሪው? ያው ይሰራል አይደል? ታዲያ ለብቻ የሆነ ሺህ ማያቅተኝ ቤተሰቦች አሉ ነው ወይስ ክፍለ ሀገር ናቸው? እንዴት ነው? አሉ፣ ብዙ ናቸው። እንዴት እያረዳሻቸው ነው ወይስ መርዳትም የማይፈልጉ? እያገዝኩ ነው። በቻልኩት አቅም ምናምን አግዛቸዋለሁ። ቤተሰቦቼ የመጀመሪያ ልጅ ነኝ ቤቱ። ያው የመጀመሪያ ስትሆን ኃላፊነት ምናምን የሚባል ነገር አለ። ያው በተችተሽ ነገር አግዛቸዋለሁ። በጣም ደስ ይላል ስልሽ አሁን ሞር እየወደድኩሽ መጣለሽ። ኃላፊነት ያለባት ታናናሾቿን የምትረዳ
ታላቅ እህት ከሆንሽ በጣም አሪፍ ነው ማለት። ስለዚህ ለኔ እህት መሆን አያቅትሽም ማለት ነው። ነፃነት ፍሪደም ማለት ይሳል ችግር የለውም። እሆናታለሁ እህትም ጓደኛም ችግር የለውም። አያሳስብም። እሆናታለሁ ችግር የለውም። እኔ በጣም እንደወደድኩሽ ጸባይሽ አንቺ ካሳመረ እንጂ እቺ ላዳ ምናምን ያሻተን ራሱን ቀይረናት ቆንጆ መኪና ነው የምናደርጋት። አዎ እንግዲህ እኔ የሚያሰብኩት አለ ምን መሰለሽ እነግርሻለሁ እያልኩኝ ነበር። ምን መሰለሽ ያሰብኩት አክቹዋሊ እዚህም ብዙ አልቆይም። ያው ይጋባሻል ራይድ ላይክ ኡበር ምናምን እንደሚባሉት አሁን ያንጎ የሚባል መጣ መሰለኝ አይደል? እያጠራ ነው። እኔም እንደዚህ ነገር ልጀምር አስቤያለሁ እና በሰሪ የተለያዩ መኪኖች አስመጥቼ ልክ እንደ ራይድ ምናምን ነገር ለመስራት እያሰብኩኝ ነው። አሪፍ ነው መሰለኝ። እንግዲህ በገርምሽ አፕሊኬሽኑ ምናምን ሁሉ ነገር ጨራርሻለሁ። አሁን ሰዎች መዝገቤ ስራ ወደ ስራው መግባት ነው። መኪኖች አስመጥቼ ወደ ስራው መግባት ነው። የተለያየ ነው ያሰብኩት። መኪኖችን ማመጣለሁ። በመኪኖቹ ሰው ወጣቶችን መርዳት ነው ፈልገው ሰው ይመጣል እና መኪናም ያላቸው በቃ ላዳም ቢሆን አሁን አክቹዋሊ ላዳ ምናምን አይቻልም። ስለዚህ ላዳዎቹንም ማስገብቼ ላዳም ቢሆን ተመዝግበው እንደዚህ አይነት የስራ እድል እንዲያገኙ ነው። እና አንቺም በዚህ ታግዝኛለሽ ብዬ አስባለሁ። እንደዚህ አይነት ኢንተርኔት ስላለሽ ሙያ ላይ ስላለሽ እየተጋገዘ ነው መስራት። ያው በአሳላ እየተጋገዝኩ አይደለ? ይከብዳል። ህይወት ከባድ ናት በጣም። አንቺ እንዳይሽ እኮ በጣም አራዳ ነሽ። በጣም ያስታውቃል። ሲጀመር በጣም የከተማ ልጅ እንደሆንሽ ያስታውቃል። ነገሮች ላይ ቀልጠፍ ያልሽ ኢቨን ለእንትንሽ ሁላ ስትከራከሪ ሳይ በጣም ይደነቀኝ። ለመኪናሽ ራሱ ያው እሱ ነው አተፈተፈ ብለህ ያው ገንዘብ ምናምን ብታመጣው ቤተሰብ የምትረዳው ይከራይ ምናምን ያው በእሷ ነው ያለ። ግብለት በጣም ተመችቶኛል። የምሬን ነው። ደስ ይላል በጣም። ስለዚህ እችን ያልናትንም ሀሳብ እየተጫወትን በደንብ እናውራታለን። ታግዥኛለሽ። ሲጀመር እኔ ምን መሰለሽ በምን አምናለሁ መሰለሽ ከአንድ ሰው ጋር ስትሰራ እንደ ቤተሰብ እንደ ፋሚሊ ተቀራርበን አሁን የምንኖረው እኔ እናቴና እህቴ ነው የምንኖረው። ሞራ አንቺም ተጨመረሽ በቃ እንደ ቤተሰብ ሁለቱም ቀለል ያሉ ናቸው። ትንሽ ሲስተር ዝምተኛ ሰው ነች። እንደውም እንዳንቺ በጨዋሽ እንድታረጊልኛለሽ። ያው እኔም እንደሱ ነበርኩኝና ያው በጊዜ ሂደት ነው መግባባት ምናምን የቻልኩት እና ችግር የለውም። አይከብደኝም እሷን ለማላመድ ስለነበርኩበት እሷን ለማለት አይከብድም። እንደዛ ከሆነ ደግሞ ገዛ የምጨምርልሻለሁ። ሞር በቃ ከእህቴ ጋር ጓደኛ ውለታ እየበዛብኝ ነው። ኧረ ችግር የለውም። አንቺ የመሰለሽ ልጅ በአንቺ ውስጥ እና እኔ እንደነገርኩሽ ነው እናትና እህት ነው ያለኝ እና ሴት ለሴት ልጅ በጣም ትልቅ ሪስፔክት አለው እና ሴት ልጅ እኔ ሴት ልጅ ስታድግ ማየት ደስ ይለኛል። በራሷ እንዳንቺ ደግሞ አስቢ፣ ብቻሽን እየኖርሽ ቤተሰቦችሽን እየረዳሽ ምን ያህል ጠንካራ እንደሆንሽ። ለእንዳንቺ አይነት ሴት ነው ሲጀመር እንደዚህ አይነት ነገር የሚገባው። ምንም ምስጋና ይገባው። ይሄ የአንቺ ብርታት ጥንካሬሽን አይቼ ነው እንደዚህ ነገር ማድረግ። ስለዚህ አንቺ ብቻ ያልሽውን እስካሁን ያልሽኝን ነገር መኖር ነው ያለብሽ። እውነትሽን ከሆነ ማለት ያልሽኝ በህይወት ላይ ቀልዳለን። በቃ እንደዛ ከሆነ ወደ ስራችን በቃ ተስማምተናል ማለት ነው። ችግር የለውም። ከዛሬ መጀመር ይችላል። ችግር የለውም። ችግር የለውም። አንቺም ስራ ነው። እኔ ያው ዛሬ ጀመር ምናምን ብዬሽ አንቺንም አልተጨነቅሽም። ኧረ ችግር የለውም። ስራ አይደለም ዛሬ አሁንስ ቢጀመር ደስ ይላል። በቃ እንደውም ስትመጣ ተታወቂያትና ነገ ጠዋት ትጀምሪያለሽ። እንደውም መኪናውንም አሳይሻለሁ። ያንቺንም ላዳ ከፈለግሽ ገቢ የሚቀበለሽ ሰው ይኖራል። ግን ይቅርታ ግን መኪናሽን እየነኳ ይኖራል። ችግር የለውም። ገቢም ቢሆን ሰተሻት እሷን እንዴት ነው ላዳ በጣም የቆየ ነው መኪና ነው። እንዴት ነው አደጋ ምናምን እኮ ተረሳለች። አስተዳደራዊ ውስጥ ነው። ደግሞ ተጠንቅቄ ምናምን እዛ አደጋ ምናምን አታደርስም። ላዳ መንዳት ከቻልሽ ዘመናዊ መኪና አይቀጥሽም ማለት ነው። አያቅተኝም። እንዳያሳስብህ ካንተ ምንም ያቅተኝ ነገር ላዳዋንም ያው ለገቢ መስጠት ትችላለህ። ችግር የለም። ያው ከምትቆም የሚቀበልሽ ሰው ካየሽ ስጨትና ችግር የለም። እኛ መኪና ትሸጣለሽ። እንዴት ነው ግን
ላይፍ ፍቅረኛ ትዳር ምናምን እንዴት ነው? ምን ነው ሳክሽ? እንደዚህ ነገር አታስቢም እንዴ አንቺ? በአሁኑ ሰዓት ላይ ስራ ነው። ምን እንደዚህ ፍቅረኛ ምናምን የምትችል ያው አለመመቸት ብላ ብቻ ያው አሁን ላይ ስራ ብቻ ነው ማስበው። በዛ እና ፍቅረኛ የለኝም እያልሽኝ ነው? ይገርማል ስልሽ ያው ከሁኔታሽ አንጻር ምናምን ነገር የምትፈልጊ ነው አይመስልም። ግን ያው ላዳ ብትነዳ ሴት ባል ፍቅረኛ አድርጎ ያስባታል። የምርሽን ነው ማለት በኪዳን ስትነዳ ላዳ ምናምን ስትል ወንድ ነው የምትመስላቸው እና ማንም ቢጠጋ ቢፈልግ የለም። እኔ እንደውም ካየሁት እንደውም አንጻር እንደውም በጣም ደስ የሚል ሴት የሚመስል ነገር አየሁት አንቺ ላይ ነው። የምሬን ነው። እኔ በጣም አሁን ኦልሞስት ከወጣሁኝ አንድ 7 ወር ምናምን ሊሆነኝ ነው። ማለት የት ነበር? እኔ ስቴት ነበርኩኝና ከዛ እንደመጣሁ ስልሽ ያው ሀገሬን ልይ ምናምን ብዬ እንደውም ወደ ስራም አልገባሁም የዝናናው ምናምን ነበርና ብዙ አጋጣሚ ሴቶች ምናምን አገኘ ነበርና እንዳንቺ ሴት አጋጡ ነው። የምሬን ነው። በጣም ስልሽ ደስ ይላል። እንደዚህ ነው ፈልገው አለባበስሽ ራሱ ሁሉም አይነት ሴት እንደሆነሽ ያስታውቃል እኮ። ማንም አይፈልግም እባክህ። ያው ላኪ ሹፌሩ ነገር ሴት አትመስላቸው። የምርሽ ነው። በቃ ወዳው ምናምን ስለምትመስላቸው የሚቀርብ የለም። ሁሉም ባላ በቃ እኔ አላምንሽም። የምሬን ነው። እንደገና ዘራቸው ነው የሚያዩኝ። ኧረ አንቺ ነው መሰለሽ ልጅ ያው እንግዲህ አንዳንዴ ሰው ልጅ አትሰውሰው። ኧረ እኔ የወንድ ስራ አሁን ላይ እኔ ሴት ስራ የወንድ ስራ ምናምን እንዲለያይቼ ማይሰው አይደለም። የተገኘው ሰርቼ አጀር ሙሉ ሰው ነኝ። ግን ያው አንዳንድ ሰው ደግሞ አንዳንድ ሰው ይረዳል። አንዳንድ ሰው ደግሞ እች ወንዳ ወድናት ምናምን ተቦች የትዳር ምናምን ነዛ ሜቢ ወይ ደግሞ ቶሎ ስለምትናደጂ ምናምን የምታደስ ሰው አይደለሁም። መጀመሪያ አስተናደጂ ስራዬሽ ነው። ግን በስራዬ ስለመጣብኝ ነው። በስራዬ የመጣብኝ ሰው ደግሞ ደስ አይለኝም። እና እንደዚህ ማንነት ለስራሽ ክብር ያላት ለስራዋ ክብር ያላት ሴት ራሷን የምታስተዳድር ያለማንም እገዛ ኢቨን ቤተሰቦቿን መታገዝ ሴት ሆነሽ እንዴት ማንም የፈልገኝ ብለሽ ታስቢያለሽ? እኔ እንዳየሁሽ በነገራችን ላይ በጣም ደስ ይላል። እና እንዴት ግን ያው በቃ ሰው አይፈልግም። ቻርች ይላልሽ ፍቅር ከሰው ጋር ፍቅር ተዳርማ ይዘሽ ታውቂያለሽ? ግን ድሮ ነበር ልጅ እያለሁ የነበረኝ ልጅ እያለሁ ማለት ምን ያህል 16-17 ላይ እያለሁ ነበረኝ። አልቆየንም፣ ወዲያው ተለያየን። እኔ በቃ ወደ ሹፌርና ወዲያው ገባሁ። በጣም ሳትሸምበ የመጣ ተቀምሽ በዚህ እድሜሽ። እኔ አሁን እህቴ እንደዚህ ሹፌር ምናምን ቀጠረላት፣ አንቺ ግን በዚህ እድሜሽ ስራ መጀመርሽ ማለት በጣም መሰለሽ ነካሽን ጭንቅላቴ ነው። እናቴን ያስታውሽኝ። እናቴ በጣም ብዙ ስትራግል አድርጋለች እና በጣም ያመረኝ ግድ ነው። ሴት ስትሆን ሰዓት ለውጥ አለብህ። የሰው እጅ መጠበቅ ምናምን ይከብዳል። የሰው እጅ በጣም ይከብዳል። ግን ከዚህ በኋላ በቃ ህይወት ያመረኝ ህይወት ይቀየራል። ከዚህ በኋላ ምንም ቅር እንዳይልሽ ተዋመንብሃለሁ። እንግዲህ መተማመን ብቻ አይደለም፣ በቃ እርግጠኛ በደንብ 100% እርግጠኛ ልትሆኝ እፈልጋለሁ። በጣም ደስ ያለኝ የምሬን ነው። አንቺን የመሰለሽ ሴት በማግኘቴ የምሬን ወደ ሰጠኝ እንጂ ችግር የለውም። በደንብ ተቀራርበን ነው ደግሞ ወራት ያለው ተጠቂ ወደ ተፈጅቶኛል። እንዴት እንደዚህ አንቺን የመሰለሽ ልጅ ስለሽ ትንሽ አይሙሬ መቀበጣቃት ነው። አንቺን የመሰለሽ ልጅ እንዴት እንደዚህ ታስባለች ብዬ ነው። በነገራችን ላይ በጣም ደስ የሚል ማንነት ያለሽ እና ይሄ ማንም አይፈልገኝም እንዳትይ። ኢቨን እኔ ጓደኞቼን ባመጣቸው በእርግጠኝነት እኔ እንደውም ታፍ የሚሉብሽ ይመስለኛል። እኔ እንደውም የምሬን ነው። እኔ እንደውም አጋጣሚ ምን መሰልሽ የመጣሁት እዚህ ለዝናና ምናምንና ማዘርም እንደውም ሚስት ምናምን አግባ ምናምን ነገር ከዚህ ምናምን ነገር
ትጠብቃለች ከልጇ ልጅ ምናምን ትጠብቃለች ምናምን አግብተህ ደስ ማስራት ነው። ምክንያቱም ያው አንዳንዴ የምናረፍዳቸው ነገሮች አሉና በዛ መሀል ቤተሰብ እናጣ እንችላለን ምናምን እና ቶሎ መታገባ ጥሩ ነው ብዬ አስባለሁ። አወራርሽ በጣም ደስ ይገኝ ምን መሰለሽ እኔ አለማግባት ፈልጌ ምናምን ሳይሆን ሴት አጥቷል እንዳንቺ አይነት የምሬን ነው እንዳንቺ አይነት መልካም ሴት እንደዚህ ጎበዝ ታታሪ ሴት ምናምን ብዙዎቹ በቃ ይመጣሉ በቃ አጫጭር ጨርቅ ነው የሚያደርጉት ልብሳቸው ላይ እና ሰውነታቸው ላይ ጣል የሚያደርጉትና ትንሽ እንደዛም ብቻ ሳይሆን በቃ የሚፈልጉት ቁጭ ብለው ምናምን መብላት ነው እንዳንቺ እየሰሩ ምናምን በጥቂት በጣት የሚቆጠሩ ሴቶች እንኳን አላገኘሁም እንደዚህ እንዳንቺ ግን ያው ከስንት አንድ ነው እንደዛ እኮ በሱ ነው ከስንት አንድ ሆኖ እኔ አንዷን ማግኘቴ በጣም ደስ ብሎኛል። ፈልጋት ታጣፍ ያኒማ ከዚህ በኋላ ለምን እፈልጋለሁ ስለሽ ማለት የምትፈልግ እኮ አታጣም ለምን አትፈልግም ወይስ ማግባት አትፈልግም? ማግባትማ እንዴት ነው እኔ እድሜም እየሄደ ነው ምናምን በዛ ላይ ደግሞ እኔ ልጅ ወልጄ ጓደኛ እንዲሆን ነው የምፈልገውና አሁን ደግሞ ትንሽ እድሜ እየሄደ ስለሆነ እንደው ቶሎ አግብቼ ቶሎ መውለድ ነው የምፈልገውና እኔ አሁን እንደው ትንሽ ያሰብኳት ሴት አለች የሆነች ያየኋት ሴት አለች ደስ የምትል ለፍጡር አጠገባት ነው ማለት ነው ቶሎ ትገባ ማግባት የምትፈልግ ከሆነ መውለድ የምትፈልግ ከሆነ ቶሎ አውርታችሁ ትጋቡ ጥሩ ነው። አንቺ እንዴት ነው ልጅ ላይ ምናምን እንዴት ነው ሀሳብሽ? እኔ ብዙ ሀሳብ አለኝ ያው አፍቼ መውለድ ነው የምፈልገው ግን ያው ሰው አላገኘሁም። የምርሽ ነው? አዎ እኔ አንቺን እኔ አምንሽም እኔ እስቲ እስካሁን ያመንኩሽ አለ እኔ አጥቼ ምናምን የምትይውን ነገር ላንቺ ይሰለፋል እንጂ አይ ተነገርኩ በቃ ያራሽው ማንም አይፈልግም። ሴት ስትሆን ወይ የሆነ ኮስሞ ቤት ስትሰራ ልብስ ቤት በቃ አላ የሴት ስራ ስትሰራ ነው ሰው ይፈልግ። ያው እኔ ደግሞ ራሴን ዝቅ አድርጌ ላላሪ በመስራቴ ምናምን ያው ከሰው በወለድ ሲሆን መናቀን ያገኘው እንዴ ለዛ ነው ማስበው እንግዲህ ምክንያቱም ያው ማንም ሰው ባይንቀህ የላዳሽ ሹፌር ብትሆን ያው እሺ በቃ ይልህ ነበር አብሮክ ይወድ ነበር ግን እስካሁን አብሮኝ ቢሆን አላገኘሁም። እንግዲህ 6 ዓመት እንግዲህ አስብ አሁን ቢከብደው 6 ዓመት ብሎ ጓደኛ ለመያዝ ኧረ እኔ የምሬን ነው እንደዚህ ልሽ በጣም መሰለሽ ይገርማል። እንደዛ ከሆነ እኔ በጣም ብዙ አሁን ስቴት በጣም ብዙ ሴቶች አሉ እንደዚህ ኡበር ምናምን የሚሰሩ ማንም የነቃቸው ሀገራችን ዝም ብላ አደገች ይባላል እንጂ ያደገች አይደለም ማለት ነው። እንግዲህ አንድ ቀን ታርጋለች በሚል ሀሳብ ነው እየሰራን ያለን። እንደዛማ እሺ ይከብዳል እዚህ ሀገር መኖር። እኔ በነገራችን ላይ እዚህ መኖር አልፈልግም። አክቹዋሊ ሴት አግብቼ እንደውም ይዤ መሄድ ነው የምፈልገው እዚህ። ደስ ይላል። እድለኛ ናት አገኘች። እድለኛ ናት ብለሽ ነው ያው እኔ ስለሽ ምን አይነት ሴት እፈልጋለሁ መሰለሽ? በቃ ልክ እንዳንቺ ናት አለ አይደለ? አደጋኩ ቆይ እኔ ይፈልገኝ የለም አንተ ያልኩሽን እየሰማሽ ነው መሰለሽ። ምን መሰለሽ ስለሽ ሼም ምናምን እንዴትሽ አልፈልግም። ግልጽ ነሽ ማትፈልጊ ምናምን ነው ያወራው ጋር ሼም ይባላል እኮ ለዛ በቃ ደስ ያለኝ ለዛ ነው። እኔ በቃ እና ትንሽ ሰልጠኛልሽ ምናምን ነው በጣም አራዳ ምናምን ነው ያስታውቃልና ምን መሰለሽ እኔ የምፈልጋት ሴት አንቺ ውስጥ ያለች ማለት በጣም ነው በጣም የወደድኩሽ የምሬ ነው። እኔ እንደዚህ ሴት ልጅ ብዬ አላውቅም የወደድኩሽ ምናምን ብዬ አላውቅም። ትንሽ እንደዚህ ቃል ካተገራው ለታሰበኝ የምርሽ ነው ማንም እንደዚህ ብሎሽ ያውቃል? አረፋን ብሎ ያውቃል። አላውቅም የመጀመሪያሽም ከሆነ እንጃ ብቻ ጋር እኔ የምሬ ነው በጣም ነው የወደድኩሽ። እኔ ለመጀመሪያ ጊዜ ከሴት ጋር የተቀመጥኩት የመሰለኝ ያስኩብኝ ነው አይደል? ኧረ ሙድ ምናምን አይደለም የምሬን ነው በጣም የምሬን በጣም እኔ አላውቅም ምን እንደምልሽ ስልሽ ቅድም ራስ ልውጣ ብለሽ በጣም ጫና ምናምን ስትይኝ በደንብ ያስቆየሽ በጣም ሳይሽ ገና ስለሽ ነው። እኔ ግን ቀይ ቀደርክብኝ ምናምን እየመሰለኝ ነው እንዴ በቀደርብሽ ታዲያ እኔ ሌላ ሴት አላመጣም እንዴ ዳዳን የሚያህል ነገር አስትቼ እንዴት መኪና እሰጥሻለሁ ሌላ ነገር አንቺ ራሱ እንዴት አትገምጪም? ስለሽ አይኔ አያስታውቅም እንደወደድኩሽ ምናምን ስለተለምታ
ሴት ልጅ እኮ ብልሃት አላት አይደለም? ሁሉም ሴት አንቺ የመሰለች ስለዚህ ብሪሊያንት የሆነ ማይንድ ያላት ሴት እንዴት ነው የማይታሰበው? ይሄን የመሰለ አይን ይዘሽ ማለት እኔ ላይ ይሄን እስቲ እኔ እንደሞትሽ ያስታውቃል። ያው እንግዲህ እሱ ተቋጠረ የምሬ ነው እየዋሸሁሽ አይደለም። እኔ ቀልድ አይመችኝም እንደዚህ አይነት ነገር ነው። እኔም ቀልድ አይመችኝም እኮ ለዛ ነው ሁለታችንን ደግሞ ታላቅ ሰዎች ነን። አንቺም ስንት ቤተሰብ የምታስተዳድሪ ሴት ነሽ። እኔም አንቺ ላይ እንደዚህ አይነት ቀልድ ብቀልድ እንኳን ማለት ሳልወድሽ ወደድኩሽ አይደል? እኔ በዚህ ምንሽ ስልሽ አንቺም ተመሳሳይ ነገር ካለሽ ያው ስልሽ ያው በዚህ ተናገሪ ካልከኝ እኔ ተመችቶኛል። ግን ያው አላ ልክ ቀደም እንደነገርኩ ባንድም እኔ ስለማይቀርበኝ ያው አንተ አትቀርበኝም በሚል ሀሳብ ነው ያልነገርኩና ተመችቶኛል። የምሬ ነው። እኔ በጣም የተመቸሽኝ እኔ እንደ ሌሎቹ እንድታይኝ አልፈልግም። ያላይ በቃ ከዚህ በኋላ አንተም የውስጥ ነግረኛል የውስጥ ነገር ተመችቶኛል። የሆነ በቃ ለዛሽ ምናምን ይሄ አወራረሽ ምናምን አላለ ደስ ይላል። በቃ ፊልም ላይ ምናምን ማያቸው ሴቶች ምናምን የምትመስይውና የምሬ ነው። አንቺ የምሬ ነው። ከዚህ በኋላ ማለትም አልፈልግም። እንደውም ለእህቴ ራሱ ትክክለኛ እህት ትሆኛለሽ ብዬ ያሰብኩሽ ሴት አንቺ ነሽ። ማንም ከእህቴ ጋር ራሱ እንደዚህ ሞር የምትቀርብ ጓደኛ እንድትሆን አልፈልግም። አንቺን ለመጀመሪያ ጊዜ ይሄንን ኦፖርቹኒቲ መደረም የሰጠሁት እና ምን ነው በጣም ነው ደስ ያልሽኝ። የምሬ ነው። እና ደግሞ አንቺም ደግሞ ረጅም ዓመት ያለ ፍቅረኛ ነው ቆየሽው። እኔም ደግሞ እንዳንቺ ባይሆንም ያው እንዳንቺ ሴት ስፈልግ ነው የቆየሁት እና ከዚህ በኋላ ሁለታችንም አንቺው ላይ የምሬ ነው። እና ምንድን ነው በጣም ተቀየርሽብኝ እኮ እንደመጀመሪያውም ይሆንሽ አይደለም የማፈር ምናምን ጀመረ። አዎ ያው እንግዲህ እንዴት አላፈር ማለት እንደዚህ ማን ብሎኝ አያውቅምና በዛ ከዚህ የሆነ ደስ የሚል ስሜት ተሰማኝ። አንቺ ደስ የሚል ስሜት ተሰማሽ? አዎ በጣም የምር አንቺም እንደዚህ ጋር አንቺ ጋር ይሄ ስሜት ካለ የምር ቶሎ ብለን ተጋብተን እንደውም ወደ ውጭ ብንሄድ የምር ደስ ይለኛል። የምር ችግር የለውም። ዛሬ ራሱ መጋባት እንችላለን። የምርሽ ነው ዛሬ? አዎ ማለት ያው እንደነገርኩህ የሁሉ ዓመት ፍቅረኛ ሳይኖረኝ ትዳር ሳይኖረኝ ምናምን ቆይቻለሁ እና የሚያገባኝ ሰው ከተገኘ ዛሬው ነው ማለት ነው። ችግር የለውም። ደስ ይላል በጣም። ግን ምን መሰለሽ እኔ የሆነ ነገር ሞቅ እፈልጋለሁ ካልነበረሽ ግን ችግር የለውም። ባህሪ የፈለግከውን ነገር አለ። እንዴት ነው ያ ነገር አለ? ችግር የለውም። የሚያሳስብ ነገር የለም። ይቅርታ ግን ችግር የለውም። ያው ስለተመቸኝ ያው መደባበቅ የሚባል ነገር የለም። ነገር አለው የለም ነገሩ ላዳይን የገዛው ሰው ነበርና እዛው ላዳ ውስጥ ነው ላዳ ውስጥ ላዳይ ናት የመጀመሪያ። ለዛም ነው ቅድም ስትናገረኝ ነበረኝና በጣም የላዳ ውስጥ ነው የመጀመሪያሽን ድንግልሽ ላዳሽም ለዛ ነው ተጃት ያን ያ እንግዲህ ሶስት ስለሆነ ሁሉ ነገር የተፈጸመው ላዳይ ይወዳታል። አሁን ገባኝ ማለት ነው። አሁን ገባኝ ለምን እንደዛ እንደተናደድሽ ለምን እንዳልቀየርሻትም ገባኝ። ስለዚህ እንደውም የምሬ ነው እንደውም እቺ ላዳ አስጨፍልቀናት እንደውም በዚህ ዓመት የሆነ ነገር እንሰራባታለን። እንደው ሀውልት ነገር ኧረ ሰው ጉዳት ያሳል ያራሙ ሊያስቆር ደግሞ ነው አስጨፍልቀንሽ ደስ የሚል ነገር ነው መሰለኝ። ግን ላዳይ ምንም ነገር ትሆንብኝ አልፈልግም። በዛ እንደውም ላዳሽም ላይ ብታስጎበኝኝ ደስ ይለኛል። ኧረ ችግር የለውም። አሁን አስጎበኝሃለሁ። አንተ እንዳያሳስብ ይሄንን የመሰለ ታሪክ ይሄን የመሰለ ያንቺን እዛ ውስጥ እንደዚህ ነገር ተፈጸመ። እኔ በጣም ይገርማል። ስለሽ አጠበቅኩም እና ፋንተም ሰው አይጠብቅም። ያው ውጪ እኮ የተለመደ ነው፣ ግን እዚህ ሀገር አንቺ በቃ ከሁሉም እንጠቀበለሽ ይልሽ ማለት ነው። ለዛ በጣም ደስ ይላል። በጣም መኪና ውስጥ እኔም በሞክረው ደስ ይለኛል። እንደዚህ አይነት ነገር ያመረ ነው። አዎ ለምን መሰለሽ እኔ ሁሉም ነገር ባይ ደስ ይለኛል። አንቺ ያየሽውን ነገር ካልነበረሽ እንደውም ያንቺ ላዳ ውስጥ እንደውም አንቺ የሆነ ነገር ታሪክ በመፈጸም እንደሆነ ደስ ይለኛል።
ያው ችግር የለውም። ያው እንጋባለን ከሌለ ያው እኔ ሀሳብ ሰጥቻለሁ እንግዲህ እንጋባ የሚል እንዴ ከዚህ በኋላማ እንጋባለን እንጂ እንዳልሽው ተጋባ ችግር የለውም። ማስፈጸማቸው ነገሮች ምናምን አሉ ሳይሆን ቶሎ እንትን ብለን ቶሎ ብንጋባ ደስ ይለኛል። ያው እኔ ስለተመቸኝ ማለት ሴት ነኝ ማለት አልነበረብኝም፣ ግን ያው እንደተመቸው ስለነገርከኝ ያው ቶሎ እኔም ስለተመቸኝ ያው ቶሎ ብንጋባ ማለት እኔም ጊዜ ሳላቃጥላትም ጊዜ ሳታቃጥል ቶሎ ልጆቻችን ወለደርገ ፈልፈልፈል ደስ ይለኛል። ልጅ ሰው ጀርሻል እኔ ልጅ የምትወድ ሴት በጣም ነው ችግር የለውም አያሳስብም። ምንም ደርዘኔ የምመሰልሽ አንድ እህት ብቻ ስላለች ብዙ አልጠገብኩም ይባላል። ስለዚህ የመጀመሪያው ወንድ ልጅ ወልደን ከዛ በኋላ ዝም ብለን ሴት 6 ሴት ነው ወልደን 7 ልጆች እንዲሆኑ አረ ከፈለክ ማስወረት ማድረግ ይችላል። ችግር ብቻ አይናት ትጋባች የሚያሳስብ ነገር የለም። ስለዚህ እኔና አንቺ በቃ ፍላጎታችን ጸባያችን ብዙ ነገራችን ይመሳሰላል። ያው ስለተመሳሰልን ነው ማለት አንተ ሪስፔክት አለ አንተ ላይ ብዙ ነገር አይቻልም ደስ ነገሮች እና ለዛም ሪስፔክት ያወራኝ ያው ቻሊ ቤተሰቦቼ ምናምን ሴቶች ሴት ስለሆኑ ምናምን እኔም አውቀዋለሁ የሴት ልጅ እንደዚህ ስትለፋ ህይወቷ ጋር ስትፋለም ሳይ ምናምን ነገር ይሰማኛል። እና አንቺን ሳይሽ ደግሞ በቃ ለዛ ነው ባንዴ ራሱ ልቤ ውስጥ ሰርጸሽ የገባሽው ወሸልበላ አይደለ በቃ እኔ በዚህ ልክ ሴት ልጅ አይቻላል ታታሪ ሴት እንደዚህ ቤተሰቦቿን እየረዳች ለዛው ብቻዋን ለዛው ላዳን የመሰለ በጣም የሚያስፈራ ነገር እየነዳች እኔ በጣም ነው ፈራው ላዳ። ኧረ ያስፈራው ችግር የለውም ታታለ ላዳ ይሄም እንደውም ፍርሃቴ እንዲቀንስ እንደውም እዛ ውስጥ የሆነች ነገር ብናደርግ ደስ ይለኛል። ኧረ ችግር የለውም አሳስብባት ዳሳስብ የፈለከው ነገር ያድርግ የምርሽ ነው። አዎ የፈለከው ችግር እኔ ስለሽ ከጭንቅላቴ በላይ እና እኔ ስለሽ ግራ ስለገባኝ እኔ ይሁሉ ነገር አደርግልሃለሁ ይፈን አጋባለሁ አልሽ። አራዋው እንጋባለ ችግር ብቻ አንተ እኔ ፍላጎት አለኝ ያንተ ሰባት ዓመት ቆይቻለሁ። ሴት ልጅ ነኝ እድሜ ይሄዳል እዛ ያው ቶሎ ማግባት ነው የምፈልገው። እስከዛሬ ማግብቼ መቀመጥ እፈልግ ነበር ግን ያው ስላላገኝ ነው አሁን ደግሞ ያገኘው ይመስለኛል ብዬ ስላሰብኩ እኔ ያገኘሁሽ እንጂ አንቺማ የተገናኘን በቃ ቆይ እና ታዲያ ሁሉ ነገር አድርገሽልኝ ስለሽ እኔ ዝም ብዬ መተው አልፈልግም እና የሆነ ስጦታ ነገር መስጠት ፈልግ የምፈልጊው ነገር ካለ በእናትሽ ያው እሱ ያው የሆነ ነገር ብቻ ጠይቂኝ። የሆነ ነገር ምንድን ነው? ያው መኪና ለምን ብለኸኛል? መኪና ማለት የኔ ነው። ሌላ ምን ትፈልጊያለሽ? ምን እንዳደርግልሽ? አው ብቻ ያለብን ይደናል ነው በዝናና ምናምን እኔ በጣም ደስታዬ ነው። መዝናናትማ ግድ ነው። ጀምር ጫጉላችን የምትፈልጊያት ከተማ ሄደሽ መዝናናት የምትፈልጊባት ከተማ እንደሆነ ያው ኮስማ አይቀርም። ግን አሁን ደግሞ ያው እስከምንጋባው ደስ ይለኛል። የምርሽ ነው። ጣሊያን ምን አይነት ከተማ እንደሆነች ሮም እንዴት እንደምወዳት እና እዛ እንደውም ቆንጆ ቦታዎች አሉ። እዛ ሄደን በደንብ እንዝናናለን። እኔ ጣሊያን በጣም ነው ወዳት እንደው እዛ አጋጣሚና ምን ደስ ይለኛል። የምርሽ ነው። ብዙ ኢትዮጵያኖች ወዳትም ይሄ ወዳታለሁ። የምርሽ ነው። በቃ እኔና አንቺ ፍላጎት እኔ አላውቅም። እኔ ከጭንቅላቴ በላይ ነው። እኔ እድለኛ ነኝ ደረን። አዎ እድለኛ ነኝ። አንቺ የመሰለሽ ልጅ ማንም ወንድ አይሰለፍልሽም? አንቺ ቢሰለፍ ማስከዛሪ ወተሰለፈ ለመቆይ አደስ የምርሽ ነው? አዎ እንዴት እንደዚህ ታሻሽ? ያው በደንብ ሰጣው ወጣል ነው እና ያው ከመወደሱ በለው ስለዚህ ያው በደንብ ያስደስተኛል። ዳንስ ብዙ አልችልም ግን ለስለስ ያው እኮ አልችልም ግን ያው አላ የልቤ ፍላጎት ስላገኘሁ እንደዚህ ስለያ እሺ እንደዚህ ችግር አለ ላስታክረው ነኝ የኔ ሐሳብ ባንቺ ፍቅር ተመርዞ ያስቸግረኝ እጅግ ልቤን አስጠቅዞ ተረታሁኝ ባንቺ ፍቅር ተይዤ ቁጭ ብዬ ቀረሁልሽ በዝዤ ሐሳብ ብቻ በለ
ሰቀቀኔ ሐሳቤ አንቺው ነሽ እምባዬ እንደ ውሃ ፈሰሰልሽ በትዝታሽ ታስሬ ስንገላታ አልፈራሁም ፍጹም ልቤ ተረታ ነይ ወደኔ የኔ ሐሳብ ወደኔ አንቺው ሁነሻልና ሰቀቀኔ لعالم برسمكينا ملاحل بانك عين بساس بكن يغيل ويقول لك بتعبت سنين ورين زلال لعالم برسمكينا ملاحل بانك عين بساس بكن يغيل ተቀመጭ ስላንቺ ብዙ ነገር አውቃለሁ ሞልፋጣ ወራዳ ዝም በይ አዳምጪ ዝም በይ ሌላ ነገር እንዳይከተል ዝም በይ በጣም ተሞላፈች በጣም ትዕግስቴን ተፈታተንሽ ማለት እንጨፍር ስላልኩ ዝም በይ እንጨፍር ስላልሽኝ አይደለም ሴትነቴን አሳልፌ ላንተ ችግር የለውም አገባሃለሁ ምናምን ስላልኩ ነው እንደዚህ የሚያገባ ነገር ያግባሽ ያማል አንቺ ውሻ ቢያገባሽ ይችላል ዝም በይ አሁን ይኸውልሽ ምንም የደበቅሽኝ ነገር የለም ምንም የደበቅሽኝ ነገር የለም ብድብቅ በቃ የፈለከው ነገር እኮ እድል ልስጥሽ አዳምጪኝ እድል ልስጥሽ ለማንም ሰጥቼ የማላውቀውን እድል ልስጥሽ እስካሁን የደበቅሽኝ ነገር የለም ምንም የደበቅኩ ነገር የለም አንቺ ሞልፋጣ ይኸውልሽ እኔ ስላንቺ ብዙ ነገር አውቃለሁ ስላንቺ የማላውቀው ነገር የለም ይኸውልሽ ባለቤት እንዳለሽ ፍቅረኛ እንዳለሽ አውቃለሁ ሰውዬ ያማል ስለምን ባለቤት ምናምን ነው የምታወራው ይኸውልሽ አዳምጪኝ ምንም የተጋባን እየመሰለኝ አይደለም ይኸውልሽ ከዚህ በኋላ ምንም መዋሸት ያለብሽ አይመስለኝም እየነገርኩሽ ምንም ያሸኩ ነገር የለም ሁሉም እውነት ነው የነገርኩህ በቃ ምነው እኔ ቶሎ በቃ ስለተመቸኝ እሺ ስላልኩ ምናምን ንቀኸኝ ነው አሁን ንቄሽ ነው መናቅ ያለብሽ ዝም በይ አዳምጪኝ ቶሎ እሺ ስላልሽኝ ነው የናቅኩሽ በጣም የምታስጠዩ ወራዳ ለገንዘብ ብለሽ ራስሽን ክብርሽን መሻት ዝም በይ ይቀራል ዝም በይ አዳምጪኝ ምናምን እንዳካደረገኝ ይቀራል አዳምጪኝ ያነገርኩሽ ነገር አለ ይኸውልሽ ፍቅረኛሽ አውቃለሁ ሽማግሌ ለኮ ዝም በይ ሽማግሌ ለኮ ልትጋቡ ቃል እንደቆረጠ አዳምጪኝ የትም ሄደ ነው አዳምጪኝ ይኸውልሽ ካንቺ ይሄ ቀልድ አይደለም ያስኩት ሌላ ነገር እንዳይከተልሽ ጭራሽ በምን የመጣችሁ የትም ይኸውልሽ አዳምጪኝ አንቺ ነሽ ተቀመጪ ይኸውልሽ ታይሻላ ይሄ ጋደስ ዝም በይ አትሞጣሞጪ አዳምጪኝ ፍቅረኛሽን አውቃለሁ ሽማግሌ ልኮልሽ ልትጋቡ ሰውዬ ያማል እንዴ ፍቅረኛ ምናምን ትላለህ እኔ ፍቅረኛ ምናምን የለኝም ፎቶ አሳያት እንዴ ያማል እንዴ አይ ሰውዬ ሊድበት ተቀር በልቀቅ ሌላ ኃይል ይኸውልህ የህግ አካል ነው ማነው ይሄ ፎቶ ተሳሳችሁ ምናምን መጣችሁ በአቀራብረ በተ ደግሞ ባልሽናም ትለያለህ ዞር በል አዳምጪኝ ይኸውልሽ ሌላ ነገር ልጨምርልሽ እስካሁን ስታረግ ይኸውልሽ ፍቅረኛ የለሽም አይደል አይ የለኝም የካርሽ ነው በካሜራ እንዳለ በሁሉም ነገር ይዘና አዳምጪኝ ሰውዬ ስለምን ካሜራ ነው የምታወራው አትሞጣሞጪ ይኸውልሽ ሌላ ኃይል ይኸውልሽ አንተ ትንሽ እስር ቤት እንዲከትሽ ነው ማድረገው ትግትኝ ተስተታተልሽ ነው አዳምጪኝ እስካሁን ስታደርጊ የነበረው እንዳለ በካሜራ ይዘው ለፍቅረኛሽ ለቤተሰቦችሽ ነው ማሳየሽ
ነበር አንተ ሳስመስል ነበር አዎ ሳስመስል ነበር አንቺ ዝፈትንሽ ነበር ወደቅሽ ስለምን የምታወራው እኔ ፍቅረኛ የለኝም ምንም ነገር የለኝም ሰው ይነግርሃለሁ እኮ እውነት ነው የነገርኩህ ለምን ስለተመቸኝ ነው እንደዛ ከሆነ ሽማግሌ የተላከላቸው ቤተሰቦችሽ ጋር ነው ይሄን ቪዲዮ መሰጣቸው ስለምን ሽማግሌ ነው የምታወራው ስለምን ቤተሰብ ነው የምታወራው ሰው የኔ ሽማግሌ አልተላከልኝም ፍቅረኛ የለኝም እሺ ከዚህ በላይ ካንቺ ጋር እንታረክበትም ነገርም የለም በቃ ልሂድበት ተወኝ የትም አትሄጂም ምን ሰራለህ የመጣሁበትን ነገር አደምጪኝ የመጣሁበትን ነገር ይኸውልሽ እስካሁን ስታደርጊ የነበረውን ነገር ምክንያትሽን ምን አጥተሽ እንደሆነ ፍቅረኛሽ ላይ እንደዚህ አይነት ርካሽ ሴት የሆንሽው የለኝም አትበይ ቃለው አዳምጪኝ የለኝም አትበይ አትዋሽኝ ባለቤት እንዳለሽ ፍቅረኛ እንዳለሽ አውቃለሁ ሽማግሌ ታልኮ ቤት አዳምጪኝ ልትጋቡ እንደሆነ አውቃለሁ ስለምን በጋባ ነገርኩ ዘንበይ እንደምታጨሺ እንደምትቀሚ አዳምጪኝ ሲጀመር ማለት ነው እኔ አይደለሁ ማንም ሰው አንቺን አይቶ እንደምታጨሽና እንደምትቀሚ ያውቃል አሁን የምታስታውቂው ዝም በይ ሱስ የለብኝም ምንም የለብኝም ብያለሁ ሲጀመር ልሂድበት በቃ ልቀቀኝ ሰውዬ ይኸውልሽ ሌላ ነገር ውስጥ መግባት አልፈልግም ያማል እንዴ ምን እያልክ ነው ዞር በል አዳምጪኝ ዝም በይ ይኸውልሽ አሁን ተረጋጊ ማተረጋጊ ከሆነ ይሄዱ ላይ ተይሻል አይደለ ሰውዬ ልሂድበት ተወኝ አልኩክ በዚህ ይኸውልሽ ምን ልትሆን ነው ምን ያማል እንዴ ባሪ ተረጋጋ ይኸውልሽ ከዚህ በላይ እነሱን መቋጠርም አልፈልግም በጣም ትዕግስትም የለውም ይኸውልሽ አሁን መጠይቅሽን እንዳለ እንድትመልሽኝ እፈልጋለሁ ምንም ዋሽት አልፈልግም እኔ እውነቱን ነው የነገርኩህ ምንም በመልስልህ ነገር የለም እንደዛ ነው ይኸውልሽ ቪዲዮሽን ነው ነግሻለሁ ቀርጭሻለሁ ቪዲዮሽን ፐብሊክ ላይ ለቅሽዳው ሁሉም ሰው ስላንቺ ማንነት ያውቃል ፍቅረኛሽንም ታጫዋለሽ ቤተሰቦችሽንም ታጫያቸዋለሽ ኢቭን ስራ ራሱ እንዳሰሪ ነው ማድረግሽ ምን አይነት ርካሽ ሴት እንደሆንሽ የኢትዮጵያ ሰው ሁሉ ያይሻል ተናገሪ እያንዳንዱ በቃ ፍቅረኛ አለኝ እኔ አውቃለሁ ይሄንን እንድትኛ አይደለም ዝም በይ ይኸውልሽ እሱን አይደለም ፍቅረኛ ነው አሁን ሳያችሁ ፎቶ ላይ ሳያችሁ ፍቅረኛ ነው በቃ መፈለግ ፍቅረኛ እንደሆንኩ አውቃለሁ ማወቅ መፈልገው መጠየቅሽ ብቻ እንድትመልሽ ነው የምፈልገው ለምን ነው ይሄን ያህል የተቀየርሽበት ምን አተሽበት ነው በቃ አልወደውም ምንም ነገር የለውም በቃ ለምን ካልወደድሽ ለምን ነው ሽማግሌ ተቀበለሽ ልትጋቡ ቀነ ቀጠሮ ያለሽ ለምን አታዩም ለምን ተዋዋለሁ እና ሰጥቶጂ ለምን አብረሽ ከተለያየ ወንድ ጋር በቃ ዝም ብዬ አብሬው አሁን እኔ እሺ ብልሽ ምን ልታረጊ ነበር በቃ ግጭ ነው የተመለከትከው ነው ማለት ሞልፋጣ እንደሆነች ይሁን እኔ ከዚህ በላይ ከዚህ ጋር መነጋገርም ያለብኝ አይመስለኝም መጠይቃተንም እየመለሰችልኝ አይደለም ስለዚህ አዳምጪ ስለዚህ ይኸውልሽ ህግ ቦታ ተይዥና ይኸውልሽ እስካሁን ድረስ ይኸውልሽ ተናዘሻል አውርተሻል አሁን ራስ ይኸውልሽ ሽማግሌ እንደተላከልሽ ፍቅረኛሽ እንደሆነ ተናግረሻል ከፍቅረኛሽ ውጪ ሌላ ቦታ መልከስከስ ደግሞ መልከስከስ በህግ አስጠይቅሻል አልተልከሰከስኩም በቃ እሱ በቃ ምንም ነገር ስለማያደርግልኝ ነው የተውኩት በቃ አስፈላጊ ሰው አይደለም የምፈልገው ነገር አያደርግልኝም በቃ የምትፈልጊው ነገር ምንድነው ከሱ ያጣሽው አለቀ በቃ ሁሉ ነገር አጥቻለሁ ገንዘብ አይሰጠኝም እንደፈለኩ መዝናናት አልችልም ለጓደኞቼ መሆን አልችልም በቃ እነሱ ገንዘብ ለአንቺ ገንዘብ እየሰጠ አንቺን የሚያዝናናበት እዳለበት እስኮ ፍቅረኛዬ ነው ብለሽ አንድ ተያዛችሁ ልታርጉ ነው አለበት እኔ ማዝናናት እኔ የፈለኩትን ነገር ማሟላት አለበት ካላሟላ ደግሞ አግብቼው ሰውዬ ምን አይነት ህይወት ነው የሚያኖረኝ እና ለምን አፈችም እና ታዲያ ከገኝሽ ሰው ጋር እየተጋደምሽ ነው ከሱ ጋር አብረሽ የምትሆኚው በቃ ስላሳዘነኝ ነው ማቀው ሽማግሌ ሌላኩ ሽማግሌዎች ያሳዝንሽ ያ ሁሉ ወጪ አውጥቶ ያ ሁሉ ነገር አውጥቶ ያሳዝንሽ ሽማግሌዎች እስከዛሬ ለኔ ያላደረገልኝ ነገር በሙሉ ሽማግሌ ልኮ ብሩን እንዲያወጣ አደረኩት ሁለተኛ ነገር ደግሞ አግብቼው ልኖር ያሰብኩት በቃ እስከዛሬ ለኔ የምፈልገው ነገር ስላላደረገልኝ በቃ የቤተሰቦቹን ውርስ ለመውረስ ነበር አለቀ ከነቃብኝ አይቀር ምን ይደረጋል እኔ ሲጀመር እኔ እንዳንቺ አይነት ወራዳ አይናውጣ ሴት ስለመውረስ የገባሁት ላገባው ያሰብኩት እንጂ እኔ ወድጄው ፈልጌው አይደለም ወይ ከሱ ደግሞ ኖሮኝ አይደለም እሱን ለመውረስ ነው እዚህ ጋር የትም አትሄጂም ያወራሻት ፈልገው ነገር እኮ አልሄድበት ሲጀመር የትም አትሄጂም አንጠልጥዬ እስር ቤት ነው የምወስድሽ ያወራሻት ነገር መረጃ ነው ዝም በይ ይኸው እዚህ ጋር የምትይው የህግ አካል ነው አዳምጪኝ ይሄዱ ላይ ታይሻል አይደለ በዚህ አናትሽን ቢል አይከሰስም አዳምጪኝ ምን አይነት ወራዳ አዳምሽ መረጃ ራሱ ይዣለሁ ሰው ይልድበት በቃ ላዳ ያሻት ላዳ ሽጦ ብሩ እንድትመልሺ ነው ማድረግሽ ከፈለኩኝ እኔ ከፈለኩኝ ምንም አያከተኝ ዝም በይ ማነ ይኸውልሽ ስለኔ ማንነት ይኸውልሽ እሱን አሳይሻለሁ አንቺ ምን አይነት ወራዳ ሴት እንደሆንሽ ሲጀመር ዓለም ሁሉ ማወቅ አለባት ኢንተርኔት ላይ ሁሉም ላይ እለቅልሻለሁ ምን አይነት ሴጣን ጭራቅ እንደሆንሽ ፊቷን ከፍተን ነው የምንለቀው ፊቷን ሁላ ማሳየት አለ
ያው እንግዲህ ውድ ተመልካቾቻችን ፕሮግራማችን የተመለከታችሁትን ይመስላል። እንግዲህ እንደተመለከታችሁት ምን አይነት ወራዳ ሴት እንደሆነች አይታችሁታል። እንደውም እዚህ ስንፈትናት እንግዲህ ያወጣችው ሌላ ሚስጥርም አለ። አብራው የቀረበችው እንግዲህ ልታገባው የነበረ የቤተሰብ ውርስ ስላለ እሱን ለመውረስ ነበር። እንግዲህ ወርሳ እሱን ምን ልታደርገው እንደነበረ እንግዲህ ፈጣሪ ነው የሚያውቀው። እኛ በጊዜ እሱም እኛ ጋር መጥቶ መናገሩና እኛ በጊዜ መድረሳችንም እንግዲህ ፈጣሪ ልናመሰግን ይገባል። እንግዲህ ይህን ቪዲዮ ስናየው እሱ ምን ሊል እንደሚችል በጣም ከባድ ነገር ነው። እንግዲህ የሚወስነው ውሳኔ ይወስናል። እንግዲህ ዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።